ጤና ይስጥልን ክቡራትና ክቡራን እንደምናላችሁ ስፖርታዊ ጉዳዮቻችን ተጀምሯል። በቤስት ስፖርት ኢትዮጵያ ቻናል ላይ ትገኛላችሁ። በርከት ያሉ ጉዳዮችን ይዘናል። ከማንቸስተር ዩናይትድ፣ ከአርሰናል፣ ከቼልሲ፣ ከማንቸስተር ሲቲ ጋር በተያያዘ የሚነሱ ዝርዝር ነጥቦች አሉ። ትናንትና የነበሩ ጉዳዮችም ዛሬ የሳውዲ ፕሮ ሊግ መጠናቀቂያንም የተመለከተ ነጥቦች የነገርናችሁ እንቆያለን። በቻላችሁት አብራችሁን ቆዩ። መልእክት፣ ሀሳብ፣ አስተያየቶቻችሁን እንቀበላለን። ዛሬ አልናስር ከዳማክ ጋር የጫወታል። በሳውዲ ፕሮ ሊግ የመጨረሻ 33ኛ ሳምንት ጨዋታዎች ተደርገው 34ኛ ሳምንት መርሃ ግብር በዛሬው ጨዋታ ላይ ይጠናቀቃል። 3 ሰዓት ላይ ምሽት ሁሉም ጨዋታዎች በኩል ሰዓት ይደረጋሉ። ምን አይነት ፖሲቢሊቲዎች አሉት በዋንጫው ፉክክር ላይ የሚለውን አልሂላል አሁንም እድሎች አሉት። አልናስር ዋንጫውን ለማሸነፍ ማሸነፍ ይጠበቅበታል። እንዴት ነው የሚለውን በዝርዝር እየነገርናችሁ እንቆያለን። ሌሎችንም አጫጭር ጉዳዮች እንነግራችኋለን። የካዜሜሮ ጉዳይ፣ የማርከስ ራሽፈርድ ጉዳይ ከማንቸስተር ዩናይትድ ጋር በተያዘ የሚነሱ ናቸው። አሰልጣኝ ሚኬል አርቴታ የአርሰናል ቆይታ፣ የሮድሪ የማንቸስተር ሲቲ የመጨረሻ ጨዋታዎች ሊሆኑ ይችላሉ ወይ ቆይታው የሚለው ሀሳብም ይነሳል። ጃረድ ቦወን በተለያዩ የእንግሊዝ ፕሪሚየር ሊግ ክለቦች እየተፈለገ ይገኛል። ብዙ እንልበታለን። የአርሰናል የሪከርድ ዓመት ነው። ስለ አርሰናል ዋንጫ ማኑም የሚነሱ ሌሎች ነጥቦች አሉ። ትናንትና ደግሞ የአርሰናል ደጋፊዎች በብዛት የተሳተፋችሁበት መልእክቶቻችሁን በርከት አድርጋችሁ ልካችሁልናል። በትናንትናው መልእክቶቻችሁ ላይም ሀሳብ አስተያየቶቻችሁ መለስ ብለን እንመለከታለን። በቀጥታ ወደ ጉዳዮቻችን እንለፍ። ትናንትና የዩሮፓ ሊግ ጨዋታ ተደርጎ ነበረ። በፍራይቡርግና በአስቶን ቪላ መካከል ቱርክ ላይ የነበረ ጨዋታ ነበረ። በጣም ትኩረት የሳበ ጨዋታ ነበረ። በትናንትናው መርሃ ግብር የዩሮፓ ሊግ ፋይናል በዚህ በቱርክ ስቴዲየም የነበረ መርሃ ግብር ነበረ። አስቶን ቪላ በኡናይ ኤምሬ ስር ከ44 ዓመታት በኋላ የአውሮፓ ክለቦች ውድድርን አሸንፏል። ከ30 ዓመት በኋላ ደግሞ በክለቡ ታሪክ ትልቁን ዋንጫ ያሸነፈበት ዓመት ነው። 1996 ሊግ ካፕን ካሸነፈ በኋላ ዳግም ወደ ድል ወደ ትልቅ ዋንጫ የመጣበት ነበር። ኡናይ ኤምሪ ለዚህ ሁሉ ምስጋና ይገባቸዋል። ዩሪ ትለማንስ 41ኛው ደቂቃ ላይ በጣም ቆንጆ ሃፍ ቮሊ ግብ አስቆጠረ። ኤሚሊያኖ ቦዌንዳ ደግሞ ያስቆጠራት ግብ መቼም በፍጻሜዎች ላይ ከተመለከትናቸው ምርጥ ግቦች መካከል የምትጠቀስ ሆና ትቀጥላለች። 48ኛው ደቂቃ ላይ የመጀመሪያው አጋማሽ መጠናቀቂያ ጭማሪ ደቂቃ ላይ የተቆጠረ ነው። 58ኛው ደቂቃ ላይ ሁለተኛው አጋማሽ ላይ ሞርጋን ሮጀርስ ያስቆጠራት ግብ ጨዋታው በአስቶን ቪላ 3-0 አሸናፊነት እንዲጠናቀቅ ምክንያት ነበሩ። ከቪላ ጋር በተያዘ ኡናይ ኤምሪ በዩሮፓ ሊግ ታሪክ ላይ 5ኛ ዋንጫቸው ነው። ከሴቪያ ጋር 3 ተከታታይ ዋንጫዎችን ቪያሪያልን ይዘው ዳግም በሌላ ስፔን ክለብ ዋንጫ አሸንፈው ነበረ። አሁን በዚህ በዩሮፓ ሊግ ላይ 5ኛ ዋንጫቸውን ሚስተር ዩሮፓ ሊግ እየተባሉ የሚጠሩት ኡናይ ኤምሪ ዳግም ሌላ ድል አስመዝግበዋል። ቀደም እንዳልኩት ነው ከ44 ዓመታት በኋላ የአውሮፓ የክለቦች ውድድርን አስቶን ቪላ አሸንፏል። ከዛ በተጨማሪም ለመጀመሪያ ጊዜ በሚባል ደረጃ ከ30 ዓመት በኋላ ትልቅ ዋንጫን ያሸነፉበት ነው። ጆቫኒ ትራፓቶኒ፣ ጆዜ ሞሪኒዮ፣ ራፋኤል ቤኒቴዝ፣ ዲየጎ ሲሞኒ ሌሎችንም አሰልጣኞች መጥራት ይቻላል። እነ ዲየጎ ሲሞኒ፣ ራፋኤል ቤኒቴዝ፣ ጆዜ ሞሪኒዮ ዩሮፓ ሊግን ሁለት ጊዜ ያሸነፉ አሰልጣኞች ናቸው። ጆቫኒ ትራፓቶኒ 3 ጊዜ ያሸንፏል። ኡናይ ኤምሪ ከትናንትና በፊት የነበራቸው ቁጥር 4 ነበረ። ከዛ በኋላ ግን ትናንትና ምሽት 5ኛ ድላቸውን አስመዝግበዋል። ሊግ ካፕ 1996 የመጨረሻ የቪላ ዋንጫ እንደነበረ ተመልክተናል። ትናንትና በአስቶን ቪላ በኩል ኤሚሊያኖ ማርቲኔዝ በጨዋታው ላይ ተሰልፏል። ክሊንሺት አስመዝግበው ወጥቷል። 2020 ላይ በኤፍኤ ካፕ ፋይናል ሲጫወት ለአርሰናል ዋንጫውን አሸንፏል። ባለፉት 7 የፋይናል ወይም የፍጻሜ ጨዋታዎች ላይ በሙሉ በማሸነፍ ይታወቃል። ከአርሰናል ጋር የኤፍኤ ካፕና የኮሚኒቲ ሺልድን አሸንፏል። ከአርጀንቲና ብሔራዊ ቡድን ጋር ኮፓ አሜሪካ ላይ ተገኝቶ ኮፓ አሜሪካን አሸንፏል። የዓለም ዋንጫ ኳታር 2022 ላይ ተገኝቶ የዓለም ዋንጫንም አሸንፏል። ፊናል ሴማን የዚህ በዚህ በኮፓ አሜሪካና በአውሮፓ ዋንጫ አሸናፊዎች መካከል የሚደረገው የፍጻሜ ጨዋታ ላይም አሸነፍ ችሏል። ዳግም ኮፓ አሜሪካን 2024 ላይ ዩሮፓ ሊግን ደግሞ 2026 ላይ ማሳካት ችሏል። ጄደን ሳንቾ ደግሞ እምና ከቸልሲ ጋር የኮንፈረንስ ሊግን አሸንፎ ነበረ። ዘንድሮ ደግሞ በሌላ ድል በሌላ ዋንጫ ተመልክተናል። ሁሉም አስገራሚ የሚባል ጨዋታ ነበረ። የፍራይቡርግና የአስቶን ቪላ ጨዋታ ተጠናቋል። በቀጣይ ሳምንት ደግሞ 2 የፍጻሜ ጨዋታዎች ይኖራሉ። ቪላ
አንድ የእንግሊዝ ክለብ ሆኗል። ሁለት የእንግሊዝ ክለቦች ይቀራሉ። ክሪስታል ፓላስ ከራዮ ቫይካኖ በሳምንቱ አጋማሽ የሚደረግ ጨዋታ ነው። በቀጣይ ሳምንት የእንግሊዝ ፕሪሚየር ሊግ ከተጠናቀቀ በኋላ የሚኖር ጨዋታ ነው። ከዛ ውጪ ደግሞ ከዚህ ከአርሰናል ጋር በተያዘ በቻምፒየንስ ሊግ ፋይናል የሚደረገው የፓሪስ ሰን ዠርመን የአርሰናል ጨዋታ ይጠበቃል። ዛሬ የሚደረጉ ጨዋታዎች አሉ። በሳውዲ ፕሮ ሊግ የመዝጊያ የማጠናቀቂያ ጨዋታዎች ትኩረትን ይስባሉ። ምሽት 3 ሰዓት ላይ በርከት ያሉ ጨዋታዎችን እናስተናግዳለን። ከነዚህ መካከል አልፋያ ከአልሂላል ምሽት 3 ሰዓት ላይ የሚደረግ ጨዋታ ነው። ከዛ ውጪ ደግሞ የአልናስርና ዳማክ ጨዋታም ትኩረትን ከሚስቡ መርሃ ግብሮች መካከል ነው። ክርስቲያኖ ሮናልዶ ባለፉት ዓመታት በሳውዲ ፕሮ ሊግ ላይ ቆይቷል። ዋንጫውን ግን አላሸነፈም ነበር። 33 ሳምንታትን ተጉዟል። የሳውዲ ፕሮ ሊግ አሁን 83 ነጥቦችን ይዟል። አልናስር 81 ነጥቦችን ይዞ ደግሞ አልሂላል ተቀምጧል። በዚህ ጨዋታ ላይ አልናስር ባቻ ውጤት እንኳን ቢያጠናቅቅ ከዛ በኋላ አልሂላል ደግሞ 2-0 1-0 ቢያሸንፍ በተለይ ደግሞ አልናስር ዋንጫውን ማሸነፉን ያረጋግጣል። ነገር ግን አልናስር በአቻ ውጤት አጠናቆ አልሂላል 5-0 ወይም ደግሞ 4-0 ጨዋታውን የሚያሸንፍ ከሆነ የሳውዲ ፕሮ ሊግን ማሸነፍ ይችላል በጎል ልዩነት። ስለዚህ በጣም አጣብቂኝ ውስጥ ገብቷል። አልናስር የግድ ጨዋታውን ማሸነፍ ያለበት መርሃ ግብር ይመስላል። ባለፈው ጨዋታ ላይ ግብ ጠባቂው ብራዚላዊው ቤንቶ የሰራው ስህተት ከኬፓ አሪዛባላጋ ጋር በጣም የሚያመሳስለው ስህተት እንደነበረ ተመልክተናል። ለሁሉም የጨዋታ ይጠበቃል። ከአልናስር ከሳውዲ ፕሮ ሊግ ጨዋታዎች ጋር በተያያዘ ነገም አዳዲስ ጉዳዮችን ይዘን እንመለሳለን። የእንግሊዝ እግር ኳስ ላይ ስፓይጌት የተባለ ሳውዛምፕተን ስለላ ሲያከናውን ነበረ በሚድልስብሮ ትሬኒንጎች ላይ። ከዛ በተጨማሪም አሰልጣኙም ከዛ በኋላ እንዳረጋገጡት ሌሎች ጨዋታዎችም ላይ ስለላዎችን ልምምዶችን በድብቅ ለመከታተል ሙከራ እያደርጉ ነበረ። ሃል ሲቲ ሚድልስብሮ በቀጣይ በቻምፒየንሺፕ ፋይናል በሳምንቱ መጨረሻ ቅዳሜ ዕለት የሚያደርጉት መርሃ ግብር አለ። ሳውዛምፕተን ነበረ መጫወት የነበረበት፣ ነገር ግን ቅጣት ተጣለበት። እሱንም ይግባኝ ጠየቀ። 4 ነጥብም ተጥሎበታል። ለሚቀጥለው የውድድር ዘመን 26-27 የውድድር ዘመን ላይ ጨዋታውን ሲያደርግ ነጥብ ተቀንሶበት እንዲጀምር ማለት ነውና በሳውዛምፕተን በኩል የሚቀጥለው ዓመትን በዛ መንገድ ይጀምራል። ይግባኝ ጠይቆ ነበረ። ይግባኙ ውድቅ መደረጉን ተመልክተናል። ለሁሉም እነዚህ የሚነሱ ጉዳዮች ናቸው። ዛሬ ትናንትናም ከነበሩ ክስተቶች ጋር በተያያዘ አጫጭር ጉዳዮችን እየተመለከተን እንቆያለን። ሚኬል አርቴታ በአርሰናል ቤት አዳዲስ ተጫዋቾችን ያስፈርማል ተብሎ ይጠበቃል። ከዛ ውጭ ግን እንደ ዘቴሌግራፍ ዘገባ ከሆነ እነ ፋብሪዚዮ ሮማኖ አርሰናል ሚኬል አርቴታን አዲስ ውል አቅርቦለታል። ከዛ በተጨማሪም አሰልጣኝ ፔፕ ጋርዲዮላ ሲለቅም የእንግሊዝ ፕሪሚየር ሊግ ትልቁ ተካፋይ ይሆናል ተብሎ ይጠበቃል። አሁን 15 ሚሊዮን ዩሮ ዓመታዊ ደሞዝ ያገኛል ተብሎ ይገመታል ከጥቅማ ጥቅሞች ከቦነሶች ጋር ተደማምሮ። ነገር ግን አሁን ከ20 እስከ 25 ሚሊዮን ዩሮ የደሞዝ ክፍያው ሊደርስ ይችላል። ፔፕ ጋርዲዮላ ትልቁ ተካፋይ ነበር፣ 20 ሚሊዮን ዩሮ በፕሪሚየር ሊጉ ላይ ትልቅ ተካፋይ ነው። ኡናይ ኤምሪ ሁለተኛ ደረጃ ላይ፣ ሶስተኛ ደረጃ ላይ የሚመጡ ስሞች ነበሩ። አሁን ግን ፔፕ ጋርዲዮላ መልቀቁ አይቀርም። ስለዚህ በዚህ በአርሰናል በኩል ትልቅ ደሞዝ ተጨምሮለት አሰልጣኝ ሚኬል አርቴታ በቀጣይ ዓመታትም ቡድኑን ይመራል። 5376 ቀናት ቡድኑ መርቷል። አርሰናልን ወደ ፕሪሚየር ሊግ ዋንጫ ከማምጣቱ በፊት በአርሰናል ቤት የነበረው ቆይታ ሁሌም የሚዘነጋ አይደለም። ከሚኬል አርቴታ ጋር በተያዘ በቀጣይም አንድ የአማካኝ ስፍራ ተጫዋች፣ አንድ ተከላካይ፣ አንድ ዊንገርና አጥቂ ያስፈርማል ተብሎ ይጠበቃል። 4 ተጫዋቾች ቢያንስ በአርሰናል ቤት ሊመጡ ይችላሉ። ነገር ግን ከዛ በፊት ዝውውሮችን ያደርጋል ተብሎ እየተጠበቀ ይገኛል። የክሪስታል ፓላስ የመጨረሻው ዋንጫውን የሚያሸንፍበት በጋርድ ኦፍ ኦነር ወደ ሜዳ የሚገባበት ጨዋታም ይጠበቃል። በእንግሊዝ እግር ኳስ ታሪክም አመቱ ሲጠናቀቅ በክለብ ሬቨኑ በክለብ አመታዊ ገቢ አንጻር አዲስ ክብረ ወሰን ያስመዘግባል ተብሎ ይጠበቃል። 715 ሚሊዮን ፓውንድ የማንቸስተር ሲቲ የቀድሞ ሪከርድ ነበረ። አሁን በዚህ ክብረ ወሰን ላይ አርሰናል በአጠቃላይ እስካሁን ትንበያው ሲደረግ 770 ሚሊዮን ፓውንድ ሬቨኑ ያስገባል ተብሎ ይጠበቃል። ከቻምፒየንስ ሊግ ፋይናል፣ ከፕሪሚየር ሊግ አሸናፊነት፣ ሌሎችም የቲቪ መብት የቴሌቪዥን የቲቪ ራይቶች ሲደማመሩ በአጠቃላይ የአርሰናል አመታዊ ገቢ 770 ሚሊዮን ፓውንድ ሊደርስ ይችላል።
ይህም አዲሱ ክብረ ወሰን ይሆናል ተብሎ ይጠበቃል። ከፕሪሚየር ሊግ ጋር በተያዘ የክሪስታል ፓላስ የመጨረሻ ጨዋታ ሴልኸርስት ፓርክ ላይ ከአርሰናል ጋር ይደረጋል። ከመርሃ ግብር መሞያ የዘለለ ሚና የለውም። ነገር ግን በዛ ጨዋታ ላይ አርሰናል ከ2 ዓመታት በኋላ ዋንጫውን ከፍ አድርጎ እነ ሚኬል አርቴታ አርሰናል ተጫዋቾች የሚስሙበት አይነት ጨዋታ ነው። በዚህ ጨዋታ ላይ በሴልኸርስት ፓርክ ላይ ደጋፊዎች ወደ ስቴዲየም ለመግባት ሪሴል የሚደረጉ ትኬቶች አንዴ ከተገዙ በኋላ ለምሳሌ እኔ ትኬት መግዛት የምችል ከሆነ ትኬቱን እገዛለሁ። ከዛ በኋላ ዳግም መሸጫ ዌብሳይቶች አሉ። እነዚህ ዌብሳይቶች ላይ በጣም በሚያስገርም ሁኔታ ኢን ሚሊየንስ በኛ በብር ስንመነዝረው እየተሸጠ ይገኛል። 45,000 ፓውንድ አካባቢ አንድ ትኬት ዋጋ ትልቁ ክፍያ ነው። ከዛ በተጨማሪ በጣም ዘሊስት የሚባለው ርካሹ ትኬት 3,000 ፓውንድ አካባቢ መግባቱን የሚያሳዩ ዘገባዎችን 20,000 10,000 ፓውንድም የሚያስከፍሉ ትኬቶችን እየተመለከተን እንገኛለን። ሴልኸርስት ፓርክ የክሪስታል ፓላስ ሰዎች አንድ በትኩረት እየተከታተሉት ያለ ጉዳይ በባለፉት ሳምንታትም የመጨረሻው ጨዋታ ትኩረትን ይስባል ተብሎ ስለተጠበቀ በአርሰናልና በክሪስታል ፓላስ መካከል የሚደረገው ጨዋታ የክሪስታል ፓላስ ደጋፊዎች ትኬቶቻቸውን እነሱ በሚቀመጡበት ቦታ ላይ ለአርሰናል ደጋፊዎች እንዳይሸጡ ለማድረግ ጥረት ሲደረግ ነበረ። ቁጥጥሮች አሉ። እነዚህ ሪሴል ትኬት መሸጫ ዌብሳይቶች በጣም ህገወጥ ናቸው። ለምሳሌ አርሰናል ከሆነ ተመን በላይ መሸጥ አይቻልም። ከዛ በተጨማሪም የራሱ መሸጫ ሪሴል መሸጫ ዌብሳይቶች አሉት። ነገር ግን በሌሎች ዌብሳይቶች ላይ ሲሸጡ ትኬቶች በሚያስገርም ሁኔታ በጣም ትልቅ ክፍያዎች እየተጠየቁባቸው ይገኛል ተብሏል። የፍጻሜው ጨዋታ ይጠበቃል። ሁሉም አርሰናልን የተመለከቱ የዝውውር ጉዳዮችን መለስ ብዬ አነሳለሁ። ማንቸስተር ዩናይትድ ቤት ያሉ ጉዳዮችን በተከታይነት አነሳለሁ። አንደኛው የካዘሜሮ ጉዳይ ነው። ካዘሜሮ ከማንቸስተር ዩናይትድ ጋር አመቱ መጨረሻ ላይ እንደሚለይ ተነግሮ በባለፈው የማንቸስተር ዩናይትድ የኦልድ ትራፎርድ ኖቲንግሃም ፎረስት ጨዋታ ላይ ሽኝት ተደርጎለታል በደጋፊዎች የመጨረሻው የኦልድ ትራፎርድ ጨዋታው እንደነበረም ተመልክተናል። ካዘሜሮ ወደ ሜጀር ሊግ ሶከር እንደሚሄድ ይጠበቃል። ኢንተር ማያሚ የሊዮኔል ሜሲን ቡድን ይቀላቀላልም ተብሎ በደንብ በስፋት እየተጠበቀ ይገኛል። በዛም በሜጀር ሊግ ሶከር ላይ አንድ ዲስከቨሪ ራይት የሚባል ህግ አላቸው። ይህም በክለቦች በኩል ለምሳሌ በሊቨርፑል በቼልሲ መካከል የተደረገው የባይዲንግ ዋር ነበረ። ይህ ዋር ወይም ጦርነት ልንለው እንችላለን። አንድ ክለብ 50 ሚሊዮን ፓውንድ ይላል፣ ሌላኛው 60 70 80 እያለ የተጫዋቾች ዋጋ በጣም በእጅጉ ይንራል። በሜጀር ሊግ ሶከር ክለቦች መካከል ግን ዲስከቨሪ ራይት የሚባል መብት አለ። አንድ ክለብ ሊስት ውስጥ ያስገባል። ለምሳሌ በቀጣይ ከእግር ኳስ ቶሎ ከሚሰናበቱ ተጫዋቾች መካከል በግምት ብናስቀምጥ ሮበርት ሌቫንዶቭስኪን እንበል። ሌቫንዶቭስኪን ለጋላክሲ ሊሆን ይችላል፣ ፊላደልፊያ፣ ሌሎችም ክለቦች ኢንተር ማያሚም ሊሆን ይችላሉ። ስሙን ያስመዘግባሉ። በሜጀር ሊግ ሶከር አስተዳዳሪው አካል ላይ በሄደው ይህንን ተጫዋች ለማስፈረም ፍላጎት አለን፣ ጥረት ልናደርግ ነው፣ ልንደራደር ነው ብለው አስቀድመው ከወራት በፊት ድርድሩን ከመግባታቸው በፊት ይህንን ተጫዋች ለማስፈረም ፈልጋለን ብለው ዲስከቨሪ ሊስት ውስጥ ያስገቡታል። በዚህም በዲስከቨሪ ራይት መሰረት ደግሞ ካዘሜሮ በኤልኤ ጋላክሲ ዝርዝር ውስጥ የተካተተ ነው። ነገር ግን ኤልኤ ጋላክሲ ጋር መጫወት አይፈልግም፣ ወደ ኢንተር ማያሚ ነው መሄድ የሚፈልገው። ስለዚህ ኢንተር ማያሚን ሊቀላቀል ይችላል የሚሉ ጉዳዮች በስፋት እየወጡ ይገኛሉ። የማርከስ ራሽፈርድ ጉዳይ ሌላኛው በማንቸስተር ዩናይትድ ቤት በኩል እየተነሳ ያለ ጉዳይ ነው። ማርከስ ራሽፈርድ በአንዚ ፍሊክ በባርሰሎና እንዲቆይ ግሪን ላይ ተሰጥቶታል፣ ወይም ፈቃደኝነታቸውን ተጫዋቹ ይቆይልኝ ብለው ለባርሰሎና ሰዎች ማረጋገጫ ሰጥቷል። ስለዚህ ተጫዋቹ ደሞዙ መቀነስ ይኖርበታል። አንደኛው በተጫዋቹና በክለቡ መካከል በባርሰሎና መካከል የሚደረግ ድርድር ነው። ከዚህ በፊት በባርሰሎና መቆየት ፈልጋለሁ፣ የስብስብ በቀጣይ ትልልቅ ዋንጫዎችን የሚያሳካ ነው፣ ከዚህ ስብስብ ጋር ቆይቼ ደግሞ ዋንጫዎችን ማሸነፍ ፈልጋለሁ ሲል ነበረ። እንደ ራሽፈርድ ፍላጎት በባርሰሎና መቆየት አንደኛው አማራጭ ሊሆን ይችላል። ባርሰሎና ግን 30 ሚሊዮን ዩሮ መክፈል አለበት። ያንን 30 ሚሊዮን ዩሮ ደግሞ ለመክፈል ከማንቸስተር ዩናይትድ ጋር በምን ደረጃ ላይ ይደራደራሉ የሚለው በቀጣይ ቀናት የሚጠበቅ ጉዳይ ነው ተብሎ በስፋት በብዙ መገናኛዎች እየተነሳ ይገኛል። የቸልሲን ጉዳዮች ላንሳና ደግሞ ሌሎች ሀሳቦችን መለስ ብዬ አነሳለሁ። የማንቸስተር ሲቲ የሮድሪ ጉዳይም ይነሳል። ከቸልሲ ጋር በተያዘ አሰልጣኝ ቻቪ አሎንሶ የቸልሲ አዲሱ አሰልጣኝ ነው። ከዓለም ዋንጫ በኋላ በፕሪሲዝን ቸልሲን እየመራ ስራዎቹን ይጀምራል።
ከሪያል ማድሪድ ቤት እያለ ደግሞ ከአንዳንድ ተጫዋቾች ጋር እንደ አይጥና ድመት የሚጠላሉ የማይፈላለጉ ነበር። ከአንዳንድ ተጫዋቾች ጋር በተያዘ ደግሞ እንደ ጥሩ አሰልጣኝ ይቆጠር ነበረ። ለምሳሌ ከላያን ኤምባፔ ከነዚህ ተጫዋቾች መካከል ቻቪ አሎንሶ በቡድን ውስጥ እንዲቆዩ ከሚፈልጉ ተጫዋቾች መካከል አንዱ ነው። ፌዴሪኮ ቫልቬርዴ እነ ቪኒ ጁኒየር ደግሞ በተቃራኒው የአሰልጣኙ መውጣት የአሰልጣኙ መልቀቅ የሚፈልጉ ነበሩ። ከከላያን ኤምባፔ ጋር በተያዘ ሌሎችም ፈረንሳይን ተጫዋቾች ኦሬሎ ቹዋሚኒን ጨምሮ የአሰልጣኙ አድናቂ ፈላጊ ነበሩ። አሁን ከሪያል ማድሪድ የሚለቅ ከሆነ አሰልጣኝ ቻቪ አሎንሶ በቸልሲ ተጫዋቹን ይፈልገዋል። ከላያን ኤምባፔ ወደ ቸልሲ ሊመጣ ይችላል። ከሪያል ማድሪድ የሚለቅ ከሆነ እንደ ኤል ናሽናል ዘገባ ከሆነ ስፔኑ አውትሌት እንደዘገበው ከሆነ ቻቪ አሎንሶ ተጫዋቹን ይፈልጋል የሚሉ ዘገባዎችን በስፋት እየተመለከተን እንገኛለን። ሌሎችም ተጨማሪ የቸልሲ ጉዳዮች ይኖራሉ። ከቸልሲ ሊለቁ የሚችሉ ተጫዋቾች እንዳሉ ይታወቃል። ከአትሌቲኮ ማድሪድ ጋር በተያዘ አትሌቲኮ ማድሪድ ጄኒን ፍላጎት አለው ስፔናዊውን ማርክ ኮኩሪያን ለማስፈረም። ማርክ ኮኩሪያ የባርሰሎና አካዳሚ ውጤት ነው። ወደ ባርሰሎና ይመለሳል ተብሎ የሚጠበቅበት አማራጮች ነበሩ። ነገር ግን ስካይ ስፖርት ዘገባ ከሆነ ጃኦ ካንሴሎ የውሰት ውሉን በቋሚነት በዛው ሊያረጋግጥ ይችላል። ስለዚህ ማርክ ኮኩሪያ ላያስፈልጋቸው ይችላል በባርሰሎና። ከዛ በተጨማሪም የባርሰሎና ፋይናንሻል ስታተስ በደንብ ይታወቃል። አሁን ጃኦ ካንሴሎንም አስፈርመው ኮኩሪያንም ከቸልሲ የሚያመጣበት አይደለም። አንደኛው በቀላል ገንዘብ ተጫዋቹ ዝውውር ያደርጋል ተብሎ አይጠበቅም። ቸልሲ ከብራይተን ሲያስፈርመው 62 ሚሊዮን ፓውንድ ከፍሎበት ጉድ ያስባለ ዝውውር እንደነበረ ይታወቃል። በወቅቱ ፔፕ ጋርዲዮላም ይፈልገው ነበር። ለዚህ ተጫዋች ከ30 እና 40 ሚሊዮን ፓውንድ በላይ መክፈል አያስፈልግም ብሎ ከዝውውሩ መውጣቱ ይታወቃል። የአትሌቲኮ ማድሪድ አሁን እንግዲህ ኃላፊዎች መካከል ስፖርቲንግ ዳይሬክተሩ ማቴዎ አልማኒ የቀድሞ የባርሰሎናም ስፖርቲንግ ዳይሬክተር እንደነበሩ ይታወቃል። ከዴኮ መምጣት በፊት ተጫዋቹን ወደ ባርሰሎናም ለማምጣት ይሞክሩ ነበር። አሁን በአትሌቲኮ ማድሪድ የተጫዋቹ ፈላጊ ሆነው ብቅ ማለታቸውን ተሰምቷል። በቸልሲ በኩል ያሉ ሁለት ጉዳዮች እነዚህ ናቸው። ሌሎች ተጨማሪ ዝውውሮችን ቸልሲን በተመለከተ የሚነሱ ሀሳቦች አሉ። ማንቸስተር ሲቲ ቤት ደርሰናል። ኤንዞ ማሬስካ አዲሱ የማንቸስተር ሲቲ አሰልጣኝ የቀድሞ ቸልሲ አሰልጣኝ እንደነበረ ይታወቃል። በማንቸስተር ሲቲ የታችኛው ቡድን አሰልጣኝ የፔፕ ምክትልም ሆኖ ሰርቷል። ከዛ በኋላ ወደ ሌስተር ሄዶ ሌስተርን ወደ ፕሪሚየር ሊግ ከመለሰ በኋላ ዳግም በቸልሲ የሚገርም ቆይታ በሌስተር በእርግጥ አንድ ዓመት ብቻ ነበር የቆየው። በቸልሲም የዓለም ክለቦች ዋንጫን የኮንፈረንስ ሊግን አሸንፎ ስኬታማ ጊዜን ካሳለፈ በኋላ ከቸልሲ ሰዎች ጋር ባለመግባባት በያዝነው ውድድር ዘመን ከቸልሲ መለየቱ ይታወቃል። አሁን ኤንዞ ማሬስካ የማንቸስተር ሲቲን ኃላፊነት እንደሚረከብ ይጠበቃል። ከዛ ውጪ ግን አንድ ስራዎችን እየሰራ ይገኛል። ገና ስምነቱ ይፋ ሳይደረግ ለማንቸስተር ሲቲ ሳይፈርም ጣሊያናዊ አሰልጣኝ ፔፕ ጋርዲዮላን እንደሚተካ መረጋገጡ ይታወቃል። በውስጥ አዋቂ ምንጮች መሰረትና ከ10 ዓመታት በኋላ ፔፕ ሲለቅ በኤንዞ ማሬስካ ይተካል። ትልቁ ጉዳይ አዲሱ ነገር ምንድነው ካላችሁ ግን ኤንዞ ማሬስካ ከስፖርቲንግ ዳይሬክተሩ ሁጎ ቪያና ጋር በጋራ በመሆን ስለ ፕሪሲዝን የጉዞ እቅዶች ስለ አዲሱ የውድድር ዘመን ከዛ በተጨማሪም እነማን ተጫዋቾች ይምጡ በሚለው ጉዳይ ላይ ከመልመላ ጀምሮ ስራዎችን በጀርባው ነው እየሰራ ይገኛል። በቀጣይ ውሉ ይፋ መደረግ ብቻ ይቀርዋል የሚሉ ዘገባዎችን ተመልክተናል። ከዝውውሮች ጋር በተያያዘ የማንቸስተር ሲቲ ትልቁ ጉዳይ ሮድሪን መቆየት ይችላል ወይስ ደግሞ አይችልም የሚለው ጉዳይ ነው። ከሮድሪ ጋር በተያያዘ እንደ ማርካ ዘገባ ከሆነ የ9 ዓመቱ ስፔናዊ አማካኝ ወደ ሪያል ማድሪድ ለመሄድ ፍጹም ፍላጎት አለው። ፍጹም ደስተኛ ነው በሪያል ማድሪድ ቢጫወትና ያ ደግሞ ለሪያል ማድሪድ ውሉን ኢዚየር ያደርገዋል። በጣም በቀላል መንገድ ሊፈጸም የሚችል ዝውውር ሊሆን ይችላል። አንድ ዓመት ውል ብቻ ነው የሚቀረው ያዝነው ውድድር ዘመን ሲጠናቀቅ። በተለይ የፔፕ መልቀቅን ተከትሎ ከጆዜ ሞሪኒዮ ጋር በጋራ የሚሰራበት እድል እንደተመቻቸለትም እየተመለከተን እንገኛለን። የማንቸስተር ዩናይትድ ጉዳዮች ይነሳሉ። ከዝውውር ጋር በተያዘ አልታይ ባንዲር በእርግጥ ከማንቸስተር ሲቲ ጋር በተያዘ አንድ ጉዳይ ልጨምር። ከማንቸስተር ሲቲ ጋር መለየቱ የተረጋገጠው የጆን ስቶንስ ጉዳይ ነው። በሚያስገርም ሁኔታ በቅርብ ጊዜያት ላይ ባየርን ከእንግሊዝ እግር ኳስ ላይ ተጫዋቾችን እያመጣ በጣም ጥሩ እያጫወታቸው ይገኛል። ኤሪክ ዳየር፣ ሃሪ ኬንን መጥቀስ ይቻላል። ማይክል ኦሊሴ፣ ሉዊስ ዲያዝን በቅርብ ጊዜያት ላይ ደግሞ ተመልክተናል። አሁን አዲሱ ስም ጆን ስቶንስ ነው። ከማንቸስተር ሲቲ ጋር መለያየቱ የተረጋገጠው ጆን ስቶንስ በባየር ሙኒክ በቪንሶን ኮምፓኒ በጥብቅ እየተፈለገ ይገኛል የሚሉ ዘገባዎችን እየተመለከተን እንገኛለን። ከማንቸስተር ዩናይትድ ጋር በተያዘ አልታይ ባንዲር ክለቡ እንደሚለቅ በጣም እየተረጋገጠ ያለ ይመስላል። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ በሼክታሽ ከክለቡ ጋርም ከአልታይ ባንዲር ጋርም በተለይ ከግብ ጠባቂው ጋር
ቱርካዊ ግብ ጠባቂ ነው። ወደ ሀገሩ ወደ ቱርክ ሱፐር ሊግ የሚያመራበት እድል ሰፍቷል። ነገር ግን ከማንቸስተር ዩናይትድ ጋር በተጫዋቹ የደሞዝ ያጠቃላይ የክፍያ ሂደት ላይም ንግግሮች ይደረጋሉ ተብሎ ይጠበቃል። ከማንቸስተር ዩናይትድ ጋር በተያዘ ሌላኛው ጉዳይ ጀረድ ቦንን ማንቸስተር ዩናይትድ ይፈልጋል የሚሉ ዘገባዎች በስፋት ወጥቷል። አንደኛው በጣም በብዙ መገናኛ ብዙሃኖች እየተዘገበ ያለ ጉዳይ ነው። ጀረድ ቦን በጣም ጥሩ አቅም ያለው ተጫዋች፣ በብዙ ክለቦች መጫወት የሚችል አሁንም አቅሙ እንዳለው የሚያሳይ ነው። 29 ዓመቱ ላይ እንዳለ ይታወቃል ጀረድ ቦን። ከዛ በተጨማሪም ቸልሲም ሊቨርፑልም ይፈልጉታል። የ29 ዓመቱ ተጫዋች በዌስትሃም በተለይ በክረምቱ ዌስትሃም 100 ሚሊዮን ፓውንድ አካባቢ ከተጫዋቾች ሽያጭ ማስገባት ይፈልጋል። ካል ሲቲ ነበር 2020 ላይ ያስፈረሙት። ዘንድሮ 10 አሲስቶችን አስመዝግቧል፣ 8 ግቦችን አስቆጥሯል፣ 18 የግብ ተሳትፎ አለው። በፕሪሚየር ሊጉ ላይ የለመደ ለሚቀጥሉት 3-4 ዓመታት የስኳድ ተጫዋች ሆኖ እንኳን መቀጠል የሚችል ነው። እና አርሰናል፣ ማንቸስተር ሲቲ፣ ቸልሲ፣ ሊቨርፑል ሌሎችም ክለቦች ቢያስፈርሙት በጣም የሚጠቀሙበት አይነት ዝውውር ነው። ዩናይትድ፣ ቸልሲና ሊቨርፑል ግን በጀረድ ቦን ዝውውር ላይ ገፍተውበታል ተብሏል። የማንቸስተር ዩናይትድና የሊቨርፑል ፉክክርንም በዩቬንቱሱ ተከላካይ ጌልሰን ብሬመር ላይ የተመለከተን እንገኛለን። 29 ዓመቱ ላይ ይገኛል ብሬመር። የአውሮፓ ቻምፒየንስ ሊግ እግር ኳስ ላይ ዩቬንቱስ በቀጣይ ዓመት መሳተፉን ገና አላረጋገጠም። በሳምንቱ መጨረሻ የሚለይለት ጉዳይ ነው። ብራዚላዊው ኢንተርናሽናልን በተመለከተ በፕሪሚየር ሊጉ ክለቦች ይፈልጋል። ዩቬንቱስ ከዚህ በፊት ለተጫዋቹ 70 ሚሊዮን ዩሮ አካባቢ ሲጠይቅ እንደነበረ እናስታውሳለንና ይህም በትልቅ ጉዳይ ከክለቡ ጋር በተያዘ በስፋት እየተነሱ ካሉ ጉዳዮች መካከል የሚጠቀስ ነው። ከዛ ውጪ የአርሰናል ጉዳይ ደግሞ ይነሳል። ከአርሰናል ጋር በተያዘ በክለብ ብሩገ እየተጫወተ የሚገኝ መስመር የ4 ዓመት የመስመር አጥቂ አለ። ክርስቶስ ቲዞሎስ ይባላል። የተጫዋች በፕሪሚየር ሊግ ክለቦች ራዳር ውስጥ ይገኛል። 20 ግቦችን አስቆጥሯል፣ 27 አሲስቶችን በ50 ጨዋታዎች ለክለብ ብሩገ በሁሉም ውድድሮች ላይ በዚህ ሲዝን ብቻ አስመዝግቧልና የሚገርም ቁጥር ነው ያለው። በጣም በርካታ ክለቦች ይፈልጉታል። የግሪካዊ ኢንተርናሽናል ክርስቶስ ቲዞሎስ የ4 ዓመቱ ተጫዋች በአርሰናል በጥብቅ እየተፈለገ እንዳለ የሚያሳዩ ዘገባዎችን እየተመለከተን እንገኛለን። በቀጣይ ጊዜያት ላይ ወዴት ሊያመራ ይችላል የሚለው ምላሽ የምናገኝበት ይሆናል። በሌፍት ባክ ቦታ ላይ ቫለንቲኖ ባርኮ የስትራስቡርግ ተጫዋች ነው። ከስትራስቡርግ ጋር መልቀቁን አረጋግጧል። ወደ ቸልሲ እንደሚሄድ እየተጠበቀ ይገኛል። በቸልሲም 6 ዓመታት ውል ይፈርማል የሚል ዘገባን የቫለንቲን ባርኮን ጉዳይ በተመለከተ ለኤኪፕ ይዞ ወጥቷል። በመብሪያ ተሰር ገጾቹ ተጫዋቹ መሰናበቱንም በክለቡ በኩል ለክለቡ ደጋፊዎችም ምስጋናውን ሲያቀርብ ተመልክተናል። ሁሉም እነዚህ በዝውውር ጉዳዮች ከናንተ ከክለቦቻችሁ ጋር በተያዘ የሚነሱ ሀሳቦች ናቸው። ከዛ ውጪ ግን ያሉ ጉዳዮችን ላንሳ። የናንተ መልእክቶች ትናንትና በስፋት መጥተውልናል። ሲሳይ የጻፈልን መልእክት አለ። እንኳን ደስ አላችሁ ለአርሰናል ደጋፊዎች፣ ለመላው የአርሰናል ደጋፊዎች። በአርሰናል ስንት ነገር አሳለፍን፣ ብዙ ነገር ተባልን፣ በመጨረሻም ይሄው ስንት ዓመት የጠበቅነው ዋንጫን አሳክተነዋል ብሏል። ጥላውን ከጋፎ ሳውላ እንኳን ደስ አለን ታማኝ የመድፉ ልጆች የሚል መልእክቱን አስተላልፏል። ጌቾ ድሬ እግዚአብሔር መልካም ነው በዘመኔ ይህንን ቀን ስላደረሰን ድል ከታላቁ ክለባችን ጋር የሚል መልእክቱን አስተላልፏል። ሽመልስ ከኳታርዷ ሰላም ቤስቶች እንኳን ደስ አለን። ቤስቶች እናንተ አመቱን ሙሉ ሳትሰለቹ ለሰጣችሁ መረጃም እጅግ ከልብ እናመሰግናለን። አርሰናል አርቴታን ታግለው አትችሉትም ተብለው ዋንጫውን አያነሳም ሲባል ሲሰደብ ሌሎች ሲስቁ ነበረ። አታነሱም እየተባለ ግን እንችላለን፣ አርሰናል አሸንፏል፣ ተስፋ አንቆርጥም ብለው ይሄው ለድል በቃ። ቪቫ ገነርስ እናመሰግናለን። አርቴታ ለሁሉም ተጫዋቾች ቪቫ ገነርስ ብሏል። ሽመልስ ከኳታር ዶሃ ጀማል አህመድ እመኑኝ አርሰናል ለተከታታይ ዓመታት ፕሪሚየር ሊጉን ያሸንፋል ብሎናል። ኢማኑኤል ወይም ደግሞ አሸናፊ ከደቡብ አፍሪካ አሁን ለንደን ኢዝ ሬድ ማለት ይቻላል ብሏል። የማንቸስተር ዩናይትድ ደጋፊ ነው አሸናፊ ከደቡብ አፍሪካ። የአርሰናል ደጋፊዎች እንኳን ደስ አላችሁ። የለንደኑ ቶትናም ደግሞ ቁልቁል አሽቆልቁሎ አድሯል። መልካም ቀን ብሎናል። እናመሰግናለን። አሊ ቃሲም እንኳን ደስ አለን። አርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ ኮንግራቹሌሽን ገነርስ ብሏል። ሰይፉ ደበበ ከልብ እናመሰግናለን ስለጻፍክልን መልእክት። ከዛ በተጨማሪ አህመድ ከጅቡቲ አንድ ታሪኬን ልንገር ብሏል። አህመድ ከጅቡቲ በተወለድኩ በአንድ ዓመቴ እናቴ ጠፋች። ከዛም አርሰናል 20 ዓመት ደገፍኩኝ። ከዛ በኋላ ከ2 ዓመታት በፊት ልክ 31 ዓመታትን ቆይታ እናቴ መጣች። ዛሬ ደግሞ አርሰናል ከ2 ዓመታት በኋላ ሻምፒዮን ሆነ። በተመሳሳይ በዚህ ቀን ማክሰኞ ለኔ ልዩ ቀን ነው። ቦርመዝ ኤቨርተንን እናመሰግናለን ብሏል። እንወዳለን ብሏል። ከልብ እናመሰግናለን። አብዱል ከሪም የጻፈልን መልእክት አለ። አርሰናል ኮልቭስ መቼም የማረሰው ጨዋታ ነው፣ 2-2 የተጠናቀቀው ጨዋታ የሚል መልእክቱን
ልኮልናል። ሜርሲ የተባለ አድማጫችን እንኳን አብረው ደስ አለን ብሏል። ከዛ በተጨማሪ አርሰናል ንጉስ ነው ብሏል። ሰይድ ከድር ዋው ብሎናል። ከዛ በተጨማሪ ማሩን ባንቺ እንኳን አብረው ደስ አለን ቤስት ስፖርቶች ብሏል። ውዴ ወርቅነህ በተለይ ለወንድሜ ዶክተር ሙልጌታ በዛብህ እንኳን ደስ አለ ማለት እፈልጋለሁ። አርሰናል ደጋፊ ነው ብላናለች። ከልብ እናመሰግናለን። ካሳይ ተካ፣ ራያ ጋብሪኤል፣ ሳሊባ፣ ራይስ ሁሉም ምርጥ ነበሩ ብሏል። በአመቱ እንዴት አሳለፉ የሚለውን ጥያቄ በተመለከተ ከዛ በተጨማሪ ኪያ ኮንግራ ብሎናል። ለራሱ እንኳን ደስ አለ የሚል መልእክቱን አስተላልፏል። ላይፍ ሴቨር ኖር የተባለ አድማጫችንም አርሰናል ደጋፊዎች ተጋበዙልን ብሎ ሙዚቃ ጋብዞናል። ሰይፈዲን አሊ ሰላም ቤስቶች፣ እኔ ከተወለድኩ አርሰናል ዋንጫ ሲበላ አይቼ አላቅም ነበር። አሁን ግን ኮንግራ አርሰናል። አንደኛ ለእህቶቼ፣ ሁለተኛ ፏድና ጎስት፣ በተለይ ደግሞ ለአንድ ሰው ኮንግራ በሉልኝ ስቲቭ ቲክቶከሩን እናመሰግናለን። ከዛ በተጨማሪ ይባሉ የተባለ አድማጫችን እንኳን አብሮ አደረሰን። እንግዲህ እኛ ሻምፒዮኖቹ እያላችሁ መጥራት ያለባችሁ ናችሁ። አርሰናል ፎሬቨር በወዱ ክለባችን ኮርትናል የሚል መልእክቱን ልኮልናል። ልጃኔ ከደቡብ አፍሪካ ሰላም እንዴት ናችሁ? አርሰናል እንግዲህ በጣም የሚያስገርም ድል አስመልክቶናል። 2027 ደግሞ ዋንጫው የማንቸስተር ዩናይትድ ነው ብሎናል። አሁን ግን እንኳን ደስ አላችሁ የሚል መልእክቱን አስተላልፏል። ጀማል አህመድ ሰላም ቤስቶች እንኳን አብሮ ደስ አለን። እግር ኳስ እንደ ትላንቱ ተቆጣጥሮኝ አቅም እንቅልፍ የሚባል ዞር ሳይልብኝ ሌሊቱ ነጋ። ብዙ ስንባል ለዚህ በክተናል። ቻምፒየንስ ሊጉም ይቀጥላል። ለመላው መድፈኞች እንኳን ደስ አላችሁ። ክብር ለቦርመዝ ለኤቨርተን የሚል መልእክቱን ልኮልናል። ዶክተር አለማየሁ የጻፈልን መልእክት አለ። ስሜቴን በምን ልግለጽል ብሎናል። ቃላት አጣውኝ። ማትሪክ ውጤት መጠበቅ ወይስ ደግሞ ኢንትራንስ መጠበቅ ወይስ ደግሞ ከሕክምና መመረቅ ወይም ደግሞ የሰርግ ዕለት ወይስ ደግሞ ልጅ ሲወለድል የቱ ስሜት ይስተካከሏል? እዚህ ሁሉም በራስ ጥረት የምታመጣው ነው። ግን ምንም ያንተ አስተዋጽኦ አያስፈልገውም፣ እድል ብቻ ነው። በቃ እኛ ከ2 ዓመታት በኋላ የቃላት የሌለውን ደስታ አገኘን። ከባሌ ጃራ ዶክተር አለማየሁ ደስ ብሎናል። ብቸኛው ስሜታችንን የሚገልጸው ሙዚቃ ያማለ ይሄው ጓንጉሌ ተዳረ የሚለው ነው። ከቻልክ ጋብዘን ብሎናል። እንወዳለን ብሏል። ከልብ እናመሰግናለን ዶክተር አለማየሁ። በሌሎችም የጻፋችሁልን መልእክቶች አሉ። ሁላችሁንም ከልብ እናመሰግናለን። ዛሬም ባነሳናቸው ጉዳዮች ላይ መልእክት፣ ሀሳብ፣ አስተያየቶቻችሁን እንቀበላለን። የዛሬን እዚህ ላይ አጠናቀቅን። ነገ በአዳዲስ ጉዳዮች ክለቦቻችሁን በተመለከቱ አዳዲስ የወጡ ጉዳዮችን እናነሳለን። ቪዲዮቻችንን እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን። ጤና ይስጥልን።